بسم الله الحمد لله رب العالمين والصلاة والسلام على رسول الله اللهم صل على محمد وعلى آله وصحبه وسلم تسليما كثيرا ما بعد إن شاء الله عز وجل مالتنا አሁንም ያው ከዛው ከመውዒዘቱ ኒሳ ከምትለው ሪሳላችን የምንቀጥል ይሆናል። በፊት ባለፈው ምንድነበር ያለው ሁለተኛውንና ሶስተኛውን ጉዳይ አወቀናል። የመጀመሪያው ሁለተኛው ጉዳይ የአንድ ሴት ልጅ እድለኝነቷና ክብሯ የሚገኘው ይሄን ዲጋራ የተሳሰረ እንደሆነ አላህን በብቸኝነት በማምለኳ እንደሆነ ብለው ነበር። ሁለተኛው ደግሞ ጠላቶች እንዳሉሽ ማወቅ አለብሽ። ያንቺን ክብር ዝቅ ለማድረግ የሚጥሩ ብዙ ጠላቶች እንዳሉብሽ ማወቅ አለብሽ፣ መጠንቀቅ አለብሽ ብለው ነበር። ኢንሻአላህ ዛሬ የምናነሳው አልአምሩ አራቢዑ አሉ። አራተኛው የሆነው ጉዳይ አሉ። እንግዲህ ማለት ነው አልአምሩ ማለት ጉዳይ ከነዚህ ከታላላቅ መሰረቶች ውስጥ ማለት ነው አልአምሩ አራቢዑ አራተኛው ጉዳይ አሉ። አለይኪ ባንቺ ላይ ማወቅ አለብሽ አየቱሃል ሙወፈቀ አን ቱእሚኒ ኢማናን ጃዚመን አነ ተውፊቀ ወሰላሐ ወልእስቲቃመተ ወተሐቁቀ አልኸይሪ ወልበረከቲ ወልከራመቲ ቢየዲላሂ ጀለ ወዐላ ብለው ተናገሩ። አለይኪ ባንቺ ላይ ማለት ነው አለብሽ ግዴታ ነው። አየቱሃል ሙወፈቀቱ አንቺ ማለት ነው ሐቅን የተገጠምሽው የሆንሽው እህቴ ሆይ ማወቅ አለብሽ አሉ። አን ቱእሚኒ ማመን አለብሽ ኢማናን ጃዚመን ቁርጥ ያለ የሆነ እምነትን ቁርጠኛ የሆነ እምነት ማመን አለብሽ። አነ ተውፊቀ ይሄ ለሐቅ መገጠም የሚባለው ነገር ወሰላሐ መስተካከል የሚባለው ነገር ወልእስቲቃመተ ቀጥ ማለት የሚባለው ነገር ወተሐቁቀ አልኸይሪ መልካም ነገር መረጋገጥ የሚባለው ነገር ወልበረከቲ እንደዚሁ ኸይር ነገር መብዛት የሚባለው ነገር ወልከራመቲ ክብር የሚባለው ነገር ቢየዲላሂ ጀለ ወዐላ ላቅ ባለው በአላሁ ስብሓነሁ ወተዓላ እጅ መሆኑን ማወቅ አለብሽ አሉ። ነዓም ቁርጥ ያለ የሆነ እምነት ማመን አለብሽ። ምንድን ይሄ ተውፊቅ መገጠም የሚባለው ነገር ወሰላህ መስተካከል ወልእስቲቃማ ቀጥ ማለት በዲን ላይ ማለት ነው በአቋም ላይ መጽናት ወተሐቁቀ አልኸይሪ መልካም ነገርና ወልበረካ ይሄ ኸይር ነገር በረካና ኸይር ያው ተቀራራቢ ነው። መልካም ነገር መረጋገጡ የሚረጋገጥልሽ ወልከራማ ክብሩም ማለት ነው በዱንያም በአኺራም የምትከበሪውና ደረጃሽን የምታገኘው በማን ነው? በሰው አይደለም። ቢየዲላሂ ጀለ ወዐላ በአላሁ ስብሓነሁ ወተዓላ እጅ መሆኑን ማወቅ አለብሽ። በአላህ እጅ ነው እንጂ ከሰው ልጅ አይደለም ይሄ የሚገኘው ማለት ነው። አላህ ነው የሚገጥመው የሚያስተካክለውም አላህ ነው። በዲን ላይም ቀጥ እንድንል የሚያደርገን መልካም ነገር የሚሰጠንም እሱ ብቻ ነው። በዱንያም በአኺራም የምንከበረው በሱ በአላህ እጅ ነውና ከአላሁ ስብሓነሁ ወተዓላ ነው መጠየቅ ያለብሽ ማለታቸው ነው። فهو الذي بيده أزمة الأمور ومقاليد السماوات والأرض ألو سيبرروا مالتنا فهو السو مالت الله مالتكو الذي أنو بيده بس بأجو بتشال مالتنا بس أجو بتشال الأزمة ما ساريا مالتنا الأمور ينقراتوش ما ساريا مالتنا ينقراتوش لا مالتنا ما ساريا ما قواطريا بس بتشا بس أجو يالونو الله مالت بس أجو بتشا يالنا والو ومقاليد ما استنابر مالتنا السماوات السماي ሰማይን ማስተናበር ወልአርድ መሬትን የሚያስተናብረው የማስተናበሩ ሐላፍትና ያለው በእጁ ያለው ሰው አላሁ ስብሓነሁ ወተዓላ ብቻና ብቻ ነው አሉ። فهو الذي አላህ ማለት ያ ነው بيده በሱ እጅ ብቻ የሆነ አዚመቱል ኡሙር የነገራቶች ማሰሪያ መቋጠሪያ ወመቃሊዱ ይሄ ማስተናበር ጉዳዮች ማለት ነው። አሰማዋት የሰማይም ጉዳይና ወልአርድ የመሬትም ጉዳይ በሱ እጅ ብቻ ነው ያለው። ይሄን ማወቅ አለብሽ። ስለዚህ እድለኛ እንድትሆኚ ከፈለግሽ ስኬት እንድታገኝ ከፈለግሽ አላህን ነው ጌታሽን ነው መማፀን መለመን ያለብሽ ይላሉ ሼክ ማለት ነው። ከዛ ይህን ሲያብራሩት ምን አሉ? ፈመን አዐዘሁ አላሁ ፈሁወ አልዐዚዙ ወመን አዘለሁ አላሁ ተባረከ ወተዓላ ፈሁወ አልሙሃን አሉ። ፈመን አዐዘሁ አላህ ማለት ነው ከፍ ያደረገው የሆነው አካል እኮ አላህ ከፍ ያደረገው የሆነ አካል ፈሁወ ይሄ ሰውዬ አልዐዚዙ ትክክለኛ ማለት ነው ከፍ ያለው ትክክለኛ ደረጃን ያገኘው እሱ ነው አሉ። አላህ ከፍ ያደረገው ያላቀው እሱ ነው። ዐዚዝ ማለት ከፍ ያለ ትልቅ ደረጃ ያለው ማለት ይሄ ነው አሉ። ወመን አዘለሁ አላሁ ተባረከ ወተዓላ አላሁ ስብሓነሁ ወተዓላ ደግሞ ዝቅ ያደረገው ያዋረደው የሆነውን አካል አዘለሁ ማለት አላህ ያዋረደው የሆነው አካል ደግሞ ፈሁወ አልሙሃኑ እሱ ነው በትክክል የተዋረደ የወደቀ የከሰረ ሰው ማለት እሱ ነው አሉ። ስለዚህ አላህ ማለት ነው እንዳለቀሽ መፈለግ ነው እንጂ ከሰው ልጆች ማለት ነው ከአመጎሱሽ አወደሱሽም በመጥፎም አነሱሽም እዚህ ግባ የሚባል አይደለም። አላህ ነው ከፍ የሚያደርገውም ዝቅ የሚያደርገውም። ስለዚህ አላህ ከፍ እንዲያደርግሽ በዱንያም በአኺራም ስኬታማ እንድትሆኚ አላህን ተማጸኒ ነው። ወመን አዐዘሁ አላህ ከፍ ያደረገው ፈሁወ አልዐዚዝ እሱ ነው ከፍ ያለው። ወመን አዘለሁ አላህ ያዋረደው ደግሞ ፈሁወ አልሙሃን እሱ ነው የተዋረደ ማለት እንጂ የሰው ልጅ ማለት ነው። አሁን አንዳንድ ሰዎች እንደሚሉት ጅልባብ ሴቶች ሲለብሱ ምንድነው ይሄ ደግሞ ምናምን
እያሉ ማለት ነው። ሱብሃንአላህ ብዙ ነገር የተቻቸዋል ማለት ነው። ይሄ ምንም እንዳይመስልሽ ማለታቸው ነው። የአላህን ድን በመፈጸም ላይ አላህ ያዘዘውን ነገር ትእዛዝ በመፈጸም ላይ የሰዎች ማጨረፈፍ ወደ ኋላ ሊያደርግሽ አይገባም። ወደፊት ነው መሄድ ያለብሽ ማለት ነው። ምክንያቱም ከፍ ማለት ልቅና የሚሰጠው አላህ ነው። ወከዛሊከ ዝቅ የሚያደርገው አላህ ነው እንጂ ሰዎች ስላላደሉ ማለት ነው። ወቀድ ቃለ አላሁ ተዓላ በእርግጥም አላሁ ሱብሓነሁ ወተዓላ ቁርአን ላይ በእርግጥም ተናግሯል አሉ። ምን አለ አላህ? ወመን ዩሂኒላሁ ፈማ ለሁ ሚን ሙክሪም ኢነላሃ የፍዐሉ ማ የሻ ይላል። አላህ ምን አለ? ወመን ዩሂኒላሁ አላህ ያዋረደው የሆነውን አካል እኮ ፈማ ለሁ ለሱ እኮ ለዚህ ሰውዬ የለውም ሚን ሙክሪሚን የሚያለቀውና ከፍ የሚያደርገው የለም። አላህ ካዋረደው ዝቅ ካደረገው የፈለገ አካል ማኑ ቢያሞካሸው ከፍ ቢያደርገው የሚያለቀው የለም ይላል። ፈማ ለሁ ለዚህ ሰውዬ የለውም ሚን ሙክሪም የሚያለቅና የሚያከብር የለውም። ኢነላሃ አላሁ ሱብሓነሁ ወተዓላ እኮ የፍዐሉ ይሰራል ማ የሻኡ የፈለገውን ይሰራል። አላህ የፈለገውን ከፍ ያደርጋል፣ የፈለገውን ዝቅ ያደርጋል። ስለዚህ አላህ የሁሉ ነገር ማለት ነው ኃላፊነትና ያለው በአላህ እጅ ስለሆነ እሱ ከፍ እንዳደረገን ስኬታማ እንዳደረገን እሱም ብቻ ነው መማጸን ያለብን እንጂ ሰዎችን እንደዚህ ይሉናል ብለን ከአላህ ድን ላይ አላህ ያዘዘውን ነገር ከመሰራት ወደ ኋላ ማለት የለብንም ማለታቸው ነው። ሲያብራሩት ሸይኽ ምን አሉ? ወሊሃዛ ዐለይኪ ፊ ሃዛል መቃሚ አን ቱቀዊ ሲለተኪ ቢላሂ ጀለ ወዐላ وأن تلجئي إلى الله سبحانه وتعالى دوما وأبدا سائلة الهداية والتوفيق والثبات على الدين بلو تناقروا. ولهذا لازم سيبال مالتنا يعني الله بالله እጅክ ሆነ ከፍ ማድረግ ዝቅ ማድረግ የሚባለው ነገር ያለው እንደዛ ከሆነ عليك ما ባንቺ ላይ ግዴታ ነው። في هذا المقام እዚህ ደረጃ ላይ ማወቅ አለብሽ አሉ። እዚህ ደረጃ ላይ ማወቅ አለብሽ أن تقوي እዚህ ቦታ ላይ ልትነቂና ልታውቂ ይገባል አሉ ሸኽየው ማለት ነው። አንተ ቀዊ ማጠናከር አለብሽ ሲለተኪ ያለሽን ትስስር ከአላህ ጋር ያለሽን ግንኙነትና ትስስር ማጠናከር አለብሽ። ቢላሂ በአላህ ላይ ያለሽን ትስስር ከአላህ ጋር ያለሽን ግንኙነት ማጠናከር አለብሽ። በዒባዳ ያኒ ማለት ነው ከአላህ ጋር ያለሽን ትስስርና ግንኙነትሽን ማጠናከር አለብሽ አሉ። ወአን ተልጀኢ ኢለላሂ ጀለ ወዐላ ወደ አላሁ ሱብሓነሁ ወተዓላ ደግሞ መጠጋትም አለብሽ። ወአን ተልጀኢ ማለት ወደ አላህ ነው መጠጋት ያለብሽ ኢለላህ ወደ አላህ መጠጋትም አለብሽ። ደውመን ሁልጊዜ ማለት ነው። ወአበደን ዘወትር ማለት ነው። ሁልጊዜ ወደ አላህ ነው መጠጋት ያለብሽ እንጂ ወደ ሰው ልጆች መጠጋት የለብሽም ማለት ነው። ሳኢለተን የጠየቅሽ ሆነሽ ማለት ነው። አልሂዳየተ መመራትን ወደ ቅናቸው መንገድ መመራትን የጠየቅሽ ሆነሽ አላህን ምራኝ እያልሽ ማለት ነው። ወተውፊቃ እንደዚህ ደግሞ በሐቅ ላይ አጽናኝ እያልሽ አላህን የጠየቅሽ ሆነሽ ሳለ ወደ አላህ ነው መጠጋት ያለብሽ። ወሰባተ ዐለ ዲን ወሰባተ መጽናትን እየጠየቅሽ ዐለ ዲኒ በዲን ላይ ማለት ነው መጽናትን በዲን ላይ አጽናኝ በሱና ላይ በዐቂዳ ላይ አጽናኝ እያልሽ አላህን ማለት ነው እየለመንሽ ማለት ነው ወደ አላህ ነው መጠጋት ያለብሽ እንጂ ወደ ሰው ልጆች መጎናበስና መጠጋት መዋረድ አያስፈልግም አሉ። ወአን ዩሰሊመኪ ሚነል ፊተኒ ወአን ዩስሊሐ ለኪ ዲነኪ ወአን የዒዘኪ ሚነ ሹሩሪ ወአን ዩጀኒበኪ መዋጢነ ረይቢ ወልፈሳድ አሉ። ኸይረን ምን አሉ ቀጥለው? ወአን ዩሰሊመኪ አላህ ማለት ነው ሰላም እንዳደርግሽ እየጠየቅሽ ሚነል ፊተኒ ከተለያዩ ፈተናዎች ማለት ነው እንዲጠብቅሽ ይሄን እየጠየቅሽ ወደ አላህ ነው መጠጋት ያለብሽ። ወአን ዩስሊሐ ለኪ ላንቺ ማለት ነው እንዲያስተካክልልሽ ዲነኪ ሃይማኖትሽን ድንሽን እንዳያሳምርልሽ እንዳስተካክልልሽ አላህን እየጠየቅሽ ወደ አላህ ነው መጠጋት ያለብሽ አሉ። ወአን ዩዒዘኪ እንዲጠብቅሽም እየጠየቅሽ አላህን ሚነ ሹሩሪ ከተለያዩ መጥፎ ከሆኑ ነገራቶች እንዲጠብቅሽ ከተንኮሎች እንዲጠብቅሽ ማለት ነው አላህን እየጠየቅሽ ወደ አላህ ነው መጠጋት ያለብሽ። ወአን ዩጀኒበኪ እንዳርቅሽም ማለት ነው አላህን እየጠየቅሽ መዋጢነ ቦታዎችን ማለት ነው አረይቢ የጥርጣሬ ቦታዎችን ሰዎች ባንቺ ላይ መጥፎን ጥርጣሬ እንዲጠረጥሩ የሚያደርጉ የሆኑ ቦታዎችን መራቅ ማለት ነው። እሱም ምንድነው? ይሄ አጅነብይ ከሆነ ሰው ዛር ሀታ ማለት ነው ይሄ ከወንድም ጋር ራሱ እየሄድን የኛ ወንድሞቻችን ጋር እንኳን እየሄድን ሰዎች እህቶች ማለት ነው መጥፎ የሚጠረጥሩ ከሆነ ይሄ ወንድሜ ነው ብለን መናገር አለብን ማለት ነው። መዋጢን ረይብ የጥርጣሬ ቦታዎችን እኛም በመጥፎ ሰዎች እንዲጠረጥሩ የሚያደርጉን ነገራቶችን መራቅ አለብን ማለት ነው። እዛ ቦታ ላይ ብንገኝ ከሆነ ሰው ጋር ስንሄድ ከወንድሞቻችን ጋርም ቢሆንም ሰዎች እቺ ደግሞ ማን ጋር እየሄደ ነው እያሉ ሌላ ጥርጣሬ የሚገባ ከሆነ ይሄ ወንድሜ ነው እቺ እህቴ ናት እያለ ወንዱም ማለት ነው እቺ እህቴ ናት እያለ ለሰዎች መንገር አለበት ማለት ነው። ሌላ ነገር እንዳጠረጥሩ ብሎ መነገር አለበት መራቅ አለበት አሉ። ወልፈሳዲ የብልሽት ማለት ነው። ይሄ መጥፎ ቦታ ላይ መገኘት የለብሽም መራቅ አለብሽ። መዋጢን አልፈሳድ የብልሽት ቦታዎችን መጥፎ ቦታዎች ላይ ይሄ ዝሙት የሚሰራበት ቦታ ላይ ሙዚቃ የሚደመጥበት ቦታ ላይ ጫት የሚቃምበት ቦታ ላይ መገኘት የለባትም ነው አንድ ሴት ልጅ ማለት ነው። ኸይረን
من قالوا قتلوا ومن أقبل على الله بصدق ودعاه ورجاه حقق الله له مراده ويسر له مبتغاه قالوا በጣም የሚገርም ነገር ተናገሩ ሱብሃንአላህ ወመን አቅበለ የተቅጣጭና የዞረ ይሆን አካል አለላሂ ወደ አላህ ማለት ነው የዞረ ይሆን አካል ቢሲድቂን በእውነተኝነት ማለት ነው እውነት ነው ማለት እርግጥ ብሎ ማለት ነው ወደ አላህ መቅጣጨቱ መዞሩ እውነተኛ ከሆነ ወደዓሁ አላህን ማለት የተማጸነ ይሆን አካል ወረጃሁ አላህን ተስፋ ያደረገ ይሆን አካል ሐቅ በትክክል ማለት ነው በእውነት ዝም ብሎ በቀልድ ሳይሆን የኛ አሁን መቅጣጣችን እርግጠኛ ስላልሆነ ነው እንጂ በትክክል ማለት ነው ከልባችን ተነስተን ማለት ነው እርግጥ ብለን ወደ አላህ የምንዞር ከሆነ የምንቅጣጭ ከሆነ ማለት ነው ተስፋ አላህን ብቻ ተስፋ የምናደርግ ከሆነ አላህን ብቻ የምንማጸን ከሆነ ሐቀቀ አላሁ عز وجل الله تبارك وتعالى ያጸድቅለታል አሉ ለሁ ለሱ ማለት ነው ለሰውየው ያጸድቅለታል ሙራደሁ ፍላጎቱን ማለት ነው የሚፈልገውን ነገር ያጸድቅለታል ወየሰረ ለሁ ለሱም ያገራለታል አሉ ሙብተጋ የሚፈልገውን ነገር ማለት ነው በቃ ሰውየው የምንፈልገውን ነገር አላህ ያጸድቅልናል ማለት ነው እኛ የምንፈልገው ብር ከሆነ የምንፈልገው ጥሩ ትዳር ከሆነ የምንፈልገው ኸይር ነገር ከሆነ ማለት ነው መልካም ነገር ከፈለግን አላህ መማጸን ብቻ ነው በስድቅን በእውነተኝነት እውነት ብለን አላህን ያ ረብ ብለን ከተማጸን ምንም የማይሳካ ነገር የለም አላህ ያረጋግጥልናል እኛ ዱዓ አድርገን ወይም እንትን ብለን ወደ ኋላ የሚቀርብን ከልባችን አላህ ያደርግልናል ያሳካልናል የሚለው ነገር ደካማ ስለሆነ ነው ዑለማዎች እንደሚናገሩት ማለት ነው ومن عظيم الدعاء يالو ومن عظيم በጣም ከባድና ታላቅ ከሆነው الدعاء ከዱዓዎቹ ሁላ በጣም ከባድና ታላቅ ከሆነው ዱዓ እኮ ጭምርት ነው አሉ ምንም ይለው መልእክተኛው ዱዓ ያደርጉበት ማለት ነው اللهم أصلح لي ديني الذي هو عصمة أمري وأصلح لي دنياي التي فيها معاشي وأصلح لي آخرتي التي فيها معادي وجعل الحياة زيادة لي في كل خير وجعل الموت راحة لي من كل شر يملو يهن دعاء حفظا مالتنا دعاء لنا رغبت ይገባል በጣም ትልቅ የሆነ ዱዓ ነው ማለት ነው ለዱንያም ለአኺራም ስኬታማ የምንሆንበት መልእክተኛው ዱዓ ያደርጉበት ነበር ምን አሉ ትርጉሙን ስንመለከት اللهم ጌታዬ ሆይ ማለት ነው ያ አላህ ማለት ነው አስሊህ ሊ ለኔ እኮ አስተካክልልኝ ማለት ነው ዲኔን ማለት ነው አስተካክልልኝ አለዚ ሃይማኖቴን ማለት ነው አለዚ ያነ ሃይማኖት ያነ ዲኒ هو እሱ የሆነ ዒስመቱ አምሪ የነገሩ የጉዳዮች የነገራቶች ሁላ መጠበቂያ የሆነ መቋጠሪያ ማሰሪያ የሆነ ማለት ነው የነገራችሁ ሁላ መቋጠሪያና የጉዳዮቻችሁ ሁላ ትልቁ ጉዳይ ማለት ዲናችን ስለሆነ ከዲናችን ሌላ ስለሌለ ይሄ ነገራቶች የጉዳዮች መቋጠሪያ ቁንጮ የሆነውን ዲኔን ሃይማኖቴን አስተካክልልኝ በዲኔ ላይ አጽናኝ ማለት ነው ወአስሊህ ሊ ለኔም አስተካክልልኝ ዱንያዬን ማለት ነው እዚህ ዱንያ ላይ ስኖርም ደግሞ ጥሩ ህይወት የተስተካከለ ህይወት እንዲኖር አድርገኝ ማለት ነው ይሉ ነበር መሐመድ ሰለም አለቲ ያቺ ዱንያ ፊሃ በሷ ማለት ነው በዚህ በዱንያ ላይ መዓሺ መኖሪያዬ የሆነችው ማለት ነው ዱንያ እንደሚታወቀው መኖሪያ ናት ከትንሽ ጊዜ በኋላ ደግሞ እንሄዳለን እና ዱንያ ላይ ማለት ነው ኑሮዬንና አኗኗሬን አስተካክልልኝ ጥሩ የሆነ ሁኔታ ጥሩ ጎረቤት ጥሩ ማለት ነው ጋብቻ ጥሩ የሆኑ ልጆች ኢላ አኺሪ የፈለግነው ይሁን ላይ ይጠቅልላል ዱንያ ላይ መልካም የሚባሉ ጥሩ ህይወትን ደስ የሚል የሆነን ህይወትን እንድኖር አድርገኝ ማለት ነው ወአስሊህ ሊ ለኔ ማስተካከልልኝ አኺረቲ አኺራዬ ማኑ ደግሞ ከሞት በኋላ ያለውን ህይወቴን አስተካክልልኝ አሳምርልኝ አለቲ ያቺ አኺራ ደግሞ ፊሃ በዛች ውስጥ ማለት ነው መዓዲ መቀመጭ መመለሻዬ መመለስባት የሆነችው ያቺ አኺራዬን ደግሞ የአኺራ ህይወቴን አሳምርልኝ ማለት ነው እንደሚታወቀው ዱንያ ዳሩ መመሪን የማለፊያ ሀገር ናት እንጂ የመኖሪያ ሀገር አይደለችም ዳሩል ቀራር የምትባለው መስበሻ መመለሻችን ማናት ምን ኖርባት ሁሉ ጊዜ አኺራ ናትና ያችን ማስተካከልልኝ ማለት ነው ወጀዓል الحياه ዱንያ ላይ የምኖረውን ህይወት አድርግልኝ ማለት ነው ህይወቴን አድርግልኝ نعم زياده لي ለኔ ጭማሪ አድርግልኝ في كل خير በሁሉም መልካም ነገር መልካም የሆነ ነገር ሁሉ አምጨምር በቃ መልካም የሚባል ነገር ሁሉ በጠቅላላ አምጨምርበት አድርግልኝ ወጀዓል الموت ሞትን ደሞ አድርግልኝ راحه لي ለኔ እረፍት አድርግልኝ እረፍት አድርግልኝ من كل شر ከሁሉም መጥፎ ነገር ማለት ነው ለዱንያም ለአኺራ የማይጠቅም ከመጥፎ ነገር ሁሉ እረፍት አድርግልኝ ስሙት ከዚህ ነገር ማለት ነው ማርፍ አድርግልኝ ማለት ነው እና ይሄን ዱዓ ማለት ነው ሐፈዘን በሶላት ውስጥ ማለት ነው ወከዛሊከ ሱጁር ላይ ወከዛሊከ እንደዚህ ተሸሁር መጨረሻ ላይ ሌሊት ላይ 8 ሰዓት ላይ ተነስተን ዱዓ ማድረግ አለብን ማለት ነው ይሄን በጣም ትልቅ የሆነ የዱንያም የአኺራውን መልካም ነገር የሰበሰበ የሆነ መልካም ነገር ስለሆነ ማለት ነው ይሄ እንግዲህ አራተኛው ጉዳይ ነው አልአምሩ الخامس አምስተኛው ጉዳይ አሉ አንዲት ሙስሊም የሆነ ሴት ማለት ነው ልታውቀው ከሚገባው ነገርና ከተላላቅ መሰረቶቹ ጭምርት ነው አሉ
أمستن دمو أن يكون أكبر اهتمامك أيتها الموفقة في هذه الحياة أن تحظي بنيل الكرامة عند الله، وأن تفوزي بالسعادة برضا الله عز وجل، وأن تسعدي بما عده الله سبحانه وتعالى لعباده المكرمين الذين قال الله فيهم أولئك في جنات مكرمون. من أروا أمستن يقول أن يكون مهنا لبتالو አክበሩ እህቲማሚኪ ትልቅ የሆነው ሐሳብሽ ትልቅ የሆነው ሊያሳስብሽ የሚገባው ነገር መሆን አለበት አሉ። አክበር ማለት ትልቅ ማለት ነው። እህቲማም ሐሳብሽ ማለት ነው። ትልቅ የሆነው ዓላማሽና ሐሳብሽ መሆን አለበት። አየቱሃል ሙወፈቃ አንቺ ሐቅን የተገጠምሽው አላህ ሐቅን የገጠመሽ የሆንሽው እህቴ ሆይ ትልቁ ሐሳብሽ መሆን አለበት። في هذه الحياة እዚህ ህይወት ላይ ማለት ነው እዚህ ዱንያ ላይ ማለት ነው በመኖርበት ሰዓት ትልቁ ዓላማሽና ግብሽ መሆን አለበት። አንተ ሐظي እድለኛና ስኬታማ መሆን አለበት። እድለኛ መሆንሽ መሆን አለበት ዓላማሽ ቢነይሊ በማግኘት አልከራማ ክብርን በማግኘት ማለት ነው። عند الله ከአላህ ዘንድ ማለት ነው። ከሰዎች ዘንድ ሳይሆን እኛ ክብር ለማግኘት ጥረት ለመወደድ መፈለግ ያለብን ከሰዎች ዘንድ ሳይሆን ከአላህ ዘንድ ክብር እንድናገኝ አላህ እንዳለቀን ይሄን ዓላማ አድርገሽ መነሳት አለብሽ እንጂ የሰዎችን ውደታ ሰዎችን ለማስወደድ መሞከር የለብሽም ነው። ክብር ማግኘት ያለብሽ ከአላህ ዘንድ በማግኘት ላይ ክብርን በማግኘት ላይ እድለኛና ስኬታማ እንድትሆኒ መሆን አለበት አሉ። ወአንተ ፉዚ አሁንም እድለኛ እንድትሆኒ ቢሰዓደቲ ይሄ አሁንም ነው። ወአንተ ፉዚ ማለት እንድትገጠሚ ቢሰዓደቲ በእድለኝነት እንድትገጠሚ እድለኝነትን እንድትገጠሚ መሆን አለበት። ቢሪዶላሂ ዐዘ ወጀል የአላሁ ስብሓነ ወተዓላ ውደታ በማግኘት አላህን ውደታውን በማግኘት እድለኛ እንድትሆኒ መሆን አለበት። ይሄ ነው ዓላማሽ መሆን አለበት። ወአን ተስዐዲ አሁንም ያው እየደጋገሙት ነው አንድ ነው። እድለኛ እንድትሆኒ ቢማ አዐደሁ አላሁ ስብሓነ ወተዓላ ባዘጋጀው በሆነው ነገር እድለኛ እንድትሆኒ ሊዒባዲሂ ለባሮቹ አልሙክረሚን ለተከበሩና ላቅ ላሉት ለሆኑት ባሮቹ ባዘጋጀው በሆነው ነገር እድለኛ እንድትሆኒ እነዚህ የተከበሩት ባሮቹ ማን ናቸው? الذين እነዛ የተከበሩት ባሮች ቃል አላህ ያለ የሆነ ፊህም እነሱን በተመለከተ እነዚህ ባሮቹን በተመለከተ ያለ የሆነ ምን አለ አላህ የመልካም ባሮቹን ባህሪ ከተናገረ በኋላ ኡላኢከ እነዚህ ባሮች እኮ እነዚህ በዚህ አይነት ባህሪ የሚላበሱት ባሮቼ ፊ ጀናቲን በጀነት ውስጥ ማለት በአትክልቶች ውስጥ ሙክረሙን የተላቁ የተከበሩ ናቸው። ጀነት ውስጥ ይከበራሉ፣ በደስታ ይኖራሉ ካላቸው ከሆኑት ማለት ነው ባሮቹ ውስጥ ለነሱ ባዘጋጀው በሆነው ጀነት ላይ ማለት ነው እድለኛ እንድትሆኒ እንደሚታወቀው ጀነት ላይ ማለት ነው ማለ አይኑን ረአት አይን አይታው ማታውቅ ወላ ኡዙን ሰሚዐት ጆሮም ሰምታው ማታውቅ ወላ ኸጠረ ዐላ ቀልቢ በሸር በሰው ልጆች ልቦና ውል ብሎ የማያውቅ የሆነ ጸጋ ነው ያለውና ይሄን ማወቅ አለብሽ። ይሄን አላህ ጀነት ውስጥ ለባሮቹ ያዘጋጀውን መልካም ነገር ጥሩ ነገር ማለት ነው ማግኘትን መሆን አለበት ዓላማሽ ትልቁ ሐሳብሽ ማለት ነው። ይሄ የሚገኘው ደግሞ የአላህን ትእዛዝ በመፈጸም ክልከላቶቹን በመራቅ ነው ማለት ነው። فتلك هي الكرامة الحقيقية قالوا مارتنا الشيخ عبد الرزاق البدر من يلالو حفظه الله فتلك النزيه كون اتشناتالو هي الصاناتالو الكرامة كبر مالت اتشنات الحقيقية اونتاوي كبر اونتኛ እድለኝነት ማለት ይሄ ነው እንጂ ማነው የዱንያው እድለኛ ወይ ነው በዱንያ በሀብት በምናምን እዚህ ማነው ዘና ብሎ ቢኖር ሰው ይሄ አይደለም። ይሄ የሚያልቅ ነገር ነው። ትክክለኛው እድለኝነት ማለት ከአላህ ዘንድ የአላህን ውደት አግኝቶ ጀነትን ማነው መጎናጸፍ ነው። ይሄ ነው ትክክለኛው ክብር ማለት ይሄ ነው አሉ። ወቀድ ቃለ አላሁ ተዓላ በግጥም አላሁ ስብሓነሁ ወተዓላ ቁርአን ላይ ብሏል። ኢነ አክረመኩም ዒንደላሂ አትቃኩም ይላል አላሁ ጀለ ወዓላ። በከለር በመልክ በምናምን ሳይሆን ኢነ አክረመኩም የተላቀውና የተከበረው ሰው እኮ ማለት ዒንደላሂ ከአላህ ዘንድ ምርጡ ሰውና የተከበረው ሰው ማለት አትቃኩም እና ከእናንተ ውስጥ አላህን የሚፈራው ሰውዬ ነው ይላል አላህ። ስለዚህ ከአላህ ዘንድ መበላለጥ በከለር በመልክ በውበት አይደለም ማለት ነው። እዚህ ላይ ማነው ውበት ምንም አይሰራም ማለት ነው። ከአላህ ዘንድ ዋናው ምንድነው? ተቅዋ ነው። ከአላህ ዘንድ የተከበረው ትልቅ ደረጃ ያለው ሰው ማለት አላህን የሚፈራ የሆነ አካል ነው ብሎ ሲል፣ ስለዚህ እዚህ ላይ የምንረው ምንድነው? ተቅዋ ነው ማለት ነው። ተቅዋ ማለት ደግሞ ምንድነው? እምቲሳሉ አልአዋሚሪ የአላህን ትእዛዞች መፈጸም፣ ወጅቲናቡ ነዋሂ ክልከላቶችን ማራቅ ማለት ነው። ስለዚህ ይሄ ነው አሉ። እንደዚሁም ማለት ነው ወፊ ሶሒህ ላይ የጸደቀ የሆነ ዘገባ ለማ ነው ሶሒህ ቡኻሪ ላይ ማለት ነው عن ابي هريره رضي الله عنه ابو هريره رضي الله عنه قال ብሎ አለ ምን አለ አቡ ሁረይራ قيل للنبي صلى الله عليه وسلم ለመልእክተኛው عليه الصلاه والسلام ተባላቸው ይላል። قيل ማለት ተባላቸው للنبي عليه الصلاه والسلام ለመልእክተኛው عليه الصلاه والسلام ተባላቸው ምን ተባላቸው من اكرم الناس ብለው ተጠየቁ። መልእክተኛው عليه الصلاه والسلام ማን ነው እስኪ
አክረሙ ናስ ከሰዎች ሁላ በጣም የተከበረ ትልቅ ደረጃ ያለው ሰው ማለት ማን ነው ከአላህ ዘንድ ብሎ ሲጠይቋቸው መልእክተኛው ምን አሉ? ቃለ ብለው አሉ አክረሙሁም ምርጥ ሰው ማለት ትልቅ ደረጃ ያለው ሰው ማለት አትቃሁም አላህን የሚፈራ የሚጠነቀቅ ሰው ነው። ተቅዋ ያለው ሰው ነው እንጂ የሆነ ገንዘብ ያለው ሀብት ያለው እንደዚህ ደግሞ ማን ማለት ነው መኪና ያለው ፎቅ ያለው ተብሏል እንዴ? አልተባለም። ስለዚህ እዚህ ላይ አክረሙሁም ዒንደላህ ከአላህ ዘንድ ትልቅ ደረጃ ያለው ማለት የተከበረ ትልቅ ሰው ማለት አትቃሁም አላህን የሚፈራ ነው። አላህን የምንፈራ ያድርገንና ተቅዋውን አላህ ይስጠንና ማለት ነው። ስለዚህ ይህን ማሰብ አለብሽ ነው። ፈመን ይብተገል ከራመተ ሚን ገይሪ ሃዛ አሰቢሊ ፈኢነማ የርኩዱ ፊ ሰራቢን ወየስዓ ፊ ሰቢሊ ኸይበትን ወኹስራንን ወተባባሉ። በጣም የሚገርም ንግግር ምርጥ የሆነ ምክር ነው። ሼክ አብዱረዛቅ አልበድር ሐፊዘሁላህ እየመከሩ ያሉት ምን አሉ? ፈመን ይብተጋ የፈለገ የሆነ አካል አልከራመተ ክብርን የፈለገ የሆነ አካል አሉ ሴትም ሆነ ወንድ ክብርን የምትፈልጊ ከሆነ እያሉ ነው። ሚን ገይሪ ሃዛ ሰቢል ከዚህ መንገድ ውጭ ማለት ነው። ከዚህ መንገድ ውጭ እሱ ምንድን ነው? በተቅዋ ክብርን ማግኘት ሳይፈልግ በሌላ ነገር ማለት ነው ክብርን አገኛለሁ ብሎ በገንዘብ በምናምን እከበራለሁ ብሎ የሚያስብ የሆነ አካል አሉ ፈኢነማ ይሄ ሰውዬ ብቻና ብቻ ነው የርኩዱ የሚለፋው የሚሮጠው ብቻና ብቻ ነው ፊ ሰራቢ ሰራብ ማለት ሲርቢዶ ይሉታል ማለት ነው። ወይም ደግሞ ሰራብ ማለት ዝም ብሎ በጥቅም በሌለው በሆነው መንገድ ነው የሚሮጠው። ጥቅም በሌለው በሆነው መንገድ ነው ስኬት ላይ በማያደርስ በሆነ መንገድ ነው የሚሮጠው አሉ። ፈኢነማ የርኩዱ የሚሮጠው እኮ ብቻ ነው ፊ ሰራቢን ሰራብ ማለት እንደዚህ አሁን በበረሃ ላይ ሜዳ ላይ ማለት ነው ውሃ በጉዞ የሚያደርግ ሰው በርቀት ሲመለከተው ማለት ነው ሜዳው ላይ ማለት ነው ውሃ ያለ ይመስለዋል እንደዚህ እያብረቀረቀ ማለት ነው። እዛ ሲሄድ ምንም ውሃ የለም ባዶ መሬት ነው ማለት ነው። ባዶ ሆኖ ያገኘዋል። ውሃ አገኛለሁ እያለ እየሮጠ ሲሄድ ያኔ ማነው ውሃ ጠምቶት ማለት ነው ሲሄድ ምንድነው ባዶ መሬት ነው። በርቀት ዝም ብሎ ውሃ መስሎት ነው ማለት ነው። እንደዚህ ይሆናል። በረሃ ላይ በጠራራት ላይ እንደዚህ በረሃው መሬት ላይ ውሃ የፈሰሰ ነጭ ነገር ውሃ ይመስላል። ውሃ የጠማው ሰው እየሮጠ ሲሄድ ግን መሬት ነው እና ሰራብ ይባላል። ይሄ ሲርቢዶ ብለው ይፈስሩታል። አላኩል ሀል ፊ ሰራቢን ማለት ዝም ብሎ ጥቅም በሌለው በሆነው መንገድ ላይ ወደ ስኬት በማያዳርስ በሆነ መንገድ ላይ ነው የሚሮጠው አሉ። ፊ ሰቢሊ ኸይበቲን በክስረት መንገድ ላይ ነው የሚሮጠው። ፊ ሰቢሊ ማለት በመንገድ ውስጥ ነው እየሮጠ ያለው። ኸይባ በክስረት ማለት ነው። ዱንያም ላይ አኺራም ላይ ክስረቱን ማለት ነው በሚያቆናጽፈው በሆነው መንገድ ነው የሚሄደው። ስኬቱን ያለ መንገዱ እየፈለገው ነው አሉ። ይሄ ክብርን ልቅናን ማለት ነው ከዚህ ውጭ ማለት ነው ባለው መንገድ የምትፈልግ ከሆነ አንድ ሴት ልጅ አንድ ወንድ ልጅ ማለት ነው ይሄ ሰው የሚሮጠው ፊ ሰቢሊ ኸይበቲን በክስረትና ወኹስራኒን ያው አንድ ነው። በክስረት መንገድ ላይ ነው። ወተባቢን በጥፋት መንገድ ላይ ነው። የሚያጠፋውን መንገድ ነው እየተከተለ ያለው እንጂ ስኬት የሚያስገባ የሆነውን መንገድ እየተከተለ አይደለም። ይሄን በደንብ ልታቂ ይገባል ማለት ነው። ክብር ከፈለሽ ቁርአንና ሐዲስን መከተል ነው እያሉ ነው። እነዚህን ነገራቶች በደንብ አድርጋ ልትረዳ ይገባል አንድ ሴት እያሉ ነው። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك